ኑሃሚን ድራማ ክፍል 72 ተለቀቀ። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ሲሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ ማለት ነው። ኑሃሚን ድራማ የሚገራርሙ ነገሮችን ተመልክተናል ማለት ነው። ኑሃሚንና ናሆም እንግዲህ ሊጋቡ ሽር ጉድ እየተባለ ስለ እንግዶቻቸው ስለ የሰርጉ ታዳሚዎቻቸው እንዲሁም ደግሞ ዝንጥ ያለና ትልቅ ፕሮግራም ማዘጋጀት እንዳለባቸውም እያወሩም እንግዲህ በሴቷ ወገንም በወንዱ ወገንም ተመልክተናል ማለት ነው። የማያልቅበት የአቶ ለይኩን የደግነት ጥግ እንግዲህ አሁን ላይ ኑሃሚን ያው እነሱ አቅም የላቸውም እናም እኛንን ቴኬር ልናደርግላቸው የምንችለው የገንዘብ ድጋፍም ልናደርግላቸው ይገባል በማለት ዝናሽና አቶ ለይኩንም ይመካከራሉ። ዝናሽ አሁን ላይ እንግዲህ ያ በፊት ሰውን የምትንቀው ሰውን የምታንቋሽሸው ማንነቷ ተቀይሮ ፍጹም አዲስና ንጹህ ሰው ሁና ተመልክተናል ማለት ነው። እናም ለይኩን በሚላት ነገር ሁሉ ምንም ሳታንገራግርና ሳታቅማማ እሺ ይሁን ይደረግላቸው ነው የምትለው። እናም እንግዲህ ወይዘሮ አስቴርም እጅጉን በጣም ደስ ተሰኝታለች። እናም እንግዲህ እየጨፈሩም ተመልክተናል አንድ ላይ እጅጉን በጣም ኑሃሚን እንግዲህ ልታገባ ስለሆነ ያውም የምትወደውና የምታፈቅረውን ሰው ልታገባም ስለሆነ እንግዲህ ወይዘሮ አስቴር እጅጉን በጣም ደስ ተሰኝታ እንዲሁም አባቷ ተሴ በጣም በኑሃሚን ከበፊትም እንግዲህ ይኮራባታል እና ሲቀጥልም ደግሞ ለይኩንም ሆነ ተሰማም ልጆቻቸውን አንድ ላይ ማጣመር በጋብቻ ማዛመድም ስለሚፈልጉ በጣም ደስም ተሰኝተዋል። እናም እንግዲህ አንድ ላይም ቁጭ ብለው እንግዲህ መጠጥ እየጠጡ አቶ ለይኩን እንግዲህ ለተሰማ እጅጉን በጣም እንግዲህ የጓደኝነትን ጥግ አሳይቶታል ማለት ነው። አንተ ስለኖርክ ነው እኔ እንዲህ ቆሜ መሄድ የቻልኩት አንተ እኮ ያ የተበላሸውን ህይወቴን የቀየርክልኝ ሰው ነክ በማለትም እንግዲህ ተሰማ አመስግኖ የማይጨርሰውን ውለታ እንግዲህ አቶ ለይኩን ውሎለታል ማለት ነው። አሁንም ደግሞ እንግዲህ ለሱ ስራ ፈጥሮ እንደ ማንኛውም ሰው ተቀጥሮ እንዲሰራ ሳይሆን በራሱ መንገድ ለብቻው ስራ ፈጥሮለት መስራት እንዳለበትም እንግዲህ ሲያበረታታው ተመልክተናል ማለት ነው። እናም ደስ የሚያሰኛል የጓደኝነትን ጥግ ማሳየት እንግዲህ ይህ ለብዙ ሰው አስተማሪ የሆነ ድራማ ነው። እናም እንግዲህ በሰርጉ ፕሮግራምም አንድ አይነት ሱፍ መልበስ አለብን በማለትም እንግዲህ ለተሰማ ለይኩን ይነግረዋል። እጅጉን ድንቅ ነው ጓደኝነታቸው አክብሮነታቸው ለይኩን ለተሰማ ያለው ነገር በጣም በጣም ደስ የሚያሰኛልና። እናም በሌላ በኩል እንግዲህ ወይዘሮ ዝናሽም ወደ አስቴር ጋር በመሄድ እንግዲህ ስለ ድግሱ አንዳንድ ነገር አውርተው እንዲሁም ደግሞ አቶ ለይኩን በተሰማ በኩል የገንዘብ ድጋፍ ያደርጋል እንዲሁም ደግሞ ዝናሽም ደግሞ በእሷ በኩል ወይዘሮ አስቴር እንግዲህ የገንዘብ ድጋፍ ምንም አይነት ነገር እንዳይቸግራችሁ የሚቸግርሽ ነገር ካለም ደውይልኝ እያለች እንግዲህ ስታበረታታት ነበር። በፊት ግን የእነ ኑሃሚን ቤተሰቦች ተጨንቀው ነበረ እንዴት ነው የምንደግሰው በምን አይነት ሁኔታ እያሉም ነገር ግን አስተዋይዋ ኑሃሚን እንግዲህ ስትሰራ የነበረውን ሳንቲም ሴቪንግ አድርጋም ነበር እና አሁን ለሰርጉ ፕሮግራም ይሆናል በማለት ብሩን ለወይዘሮ አስቴር ለሚያስፈልጋት ነገር እንድታደርግ እንግዲህ ሰጥታኛለች ብላለች። እንዲሁም ደግሞ ከክፍለ ሀገር እንግዲህ አያትየዋ የጠላ እህሉን የእንጀራ እህል እኔ ነኝ የምችለው በማለትም እንግዲህ ወደ እነ ኑሃሚን ጋር በቅርብ ቀን ጓዛቸውን ለሰርጉ ፕሮግራም የሚያስፈልገውን ማቴሪያል እንግዲህ ጭነው ወደ ከተማ እንደሚገቡም ተናግረዋል ማለት ነው። እጅጉን በጣም ደስ የሚል እና አሪፍ የሆነ ፕሮግራም በናሆም እና በኑሃሚን ጋብቻ ላይ እንደሚደረግ ምንም ጥርጥር የለም። ነገር ግን አሁን ላይ በጣም አስፈሪውና አስደንጋጩ ነገር ደግሞ
ያ ለይኩን ያው መጥፎ ስራ ሁሌም አእምሮ ላይ ይመላለሳል እና ሰላሙን እየነሳው ያለው ነገር ቢኖር እንግዲህ የዳግምን አባት የገደለው እሱ ነው። እንግዲህ ኤርሚያስም ከአምራን በሰማው መሰረት ለዳግም ለመናገር ስልክ ደውሎለት ነበር። ዳግም ወደሱ ከመሄዱ በፊት ስለ አባትህ የማውቀው ነገር አለኝ ብሎ ደወለልኝ ኤሚ በማለት ለኤሚ ያማክራታል። ኤሚ ደግሞ እሱ የኔን ቤተሰቦች ለማበሳጨት እና እናንተን ለማናደድ እኔን ለመጉዳት የማይጥረው ነገር የለም። ከዛ ውጭ ግን ምንም አይነት ስለ አባትህ የሚያውቀው ነገር ይኖራል ብዬ አላስብም። ኤሚ የምታውቂው ነገር ካለሽ አሳውቂ ንገሪኝ፣ እናም ላግኝክ ስለ አባትህ የምነግርህ አለኝ ብሎኛል ሲለው እኔ ቀድሜ ላናግረው እኔ ቀድሜ ላግኘው በማለትም ኤሚና ዳግም ይመካከሩና ይስማማሉ። እናም ኤሚ በዛ አጋጣሚ ኤርሚያስ ህይወቷን እንዳመሰቃቀለባትና ስብርብር እንዳደረጋትም ትነግረዋለች። አለቀውም ምንድን ያደረገሽ ንገሪ ብቻ በማለትም እንግዲህ ዳጊ ሲጠይቃት በጣም ደስም ተሰኘች። በቃ ሌላ ወንድምም አለኝ ማለት ነው መከታ ክንድ የሚሆነኝ በማለት እጅጉን በጣም ደስ ተሰኘች። በተባባሉት መሰረት ኤርሚያስን ለማግኘትም ኤሚ ወጣች፣ አገኘችው። አንተ ቆይ ምንድን ነው ከኔ ቤተሰቦች ስር የምትሄደው? አትተወኝም እንዴት? ተወን በቃ ብትለውም ኤርሚያስ ያሾፋል፣ ይሳለቃል። ኬርለስ ነው፣ ለምንም አይነት ነገር ጥቅም ነው የሚፈልገው፣ ምቾቱን ብቻ ነው የሚፈልገው። ሰዎቹ ላይ የሚያደርሰውን ተጽዕኖ ደንታም እየሰጠው አይደለም። እናም እንግዲህ የዳጊን አባት እንዴት ስለ ዳጊ አባት የሚያውቀውን መረጃ ዝርግፍ አድርጎ ነገራት። ኤሚ ማወቅ እሱ የተናገረውን ነገር አምኖ መቀበል በጣም ከበዳት። እጅጉን በጣም ጮኸች፣ ፊቷንም ፀጉሯንም ነጨች። እውነት ለመናገር በጣምም ደነገጠች፣ አለቀሰች፣ አለች። እንግዲህ ያለውን እውነታ ይህ ነው። ይህንን እውነታ ደግሞ የነገረችኝ አምራን ነች በማለትም ይናገራል ማለት ነው። እና ይህንን ነበር ለዳጊ ልትነግረው የፈለግከው ስትል፣ ታዳ ይህን ነው መናገር የፈለግኩት። የአንቺ ቤተሰቦች እኔ ምን አድርጊያቸው ነው እንደዚህ ጥምድ አድርገው የያዙኝ? እያለም እንግዲህ ኤርሚያስም ያው ንግግሩን ቀጥሏል ማለት ነው። ኤሚ በሰማችው ነገር ኤሚ አሁን ላይ ያቺ በፊት ኬርለስ የሆነች ራሷን ብቻ የምትጠብቅና ስለ ራሷ ብቻ የምታስብ ነበረች። አሁን ላይ ግን ስለ ቤተሰቦቿም ሆነ ስለ ራሷም እጅጉን በጣም ፍጹም ያቺ የማናቃት ኤሚ ሆና ተቀይራ አልቃሻ ብሶተኛ ሆና እንግዲህ ተመልክተናታል ማለት ነው። ውድና የተከበራችሁ አድማጭ ተመልካች ቤተሰብ ላይክ እና ሼር ሰብስክራይብ ማድረጋችሁን አዳዲሶች እንዳትረሱ። እናም እንግዲህ ኤሚ የሰማችውን ነገር መቋቋም አቅቷታል። በሌላ በኩል እንግዲህ አቶ ለይኩንና ዳጊም እንግዲህ ንግግር ጀምረው ነበር። በዛ መሀል በሀሳብ ጭልጥ ብለው እንግዲህ አቶ ለይኩን ለዳግም አባቱን እንደገደለውና አባቱን መርሳት እንዳለበት አባቱ በህይወት እንደሌለ እኔ ገድየዋለሁ እያለ እንግዲህ ለዳግም ሲናገር በህልም ዓለም ውስጥ ሆኖ እንግዲህ ተመልክተነዋል። በጣም አስደንጋጭና አሰቃቂ ነበረ። እንግዲህ ዳግም አባቴን አንተን እንደገደልከው ብሎ ያው ጉሮሮውን ሲጥ አርጎ ነፍስ ውጪ ነፍስ ግቢ። እንግዲህ አቶ ለይኩንም አልሞት ባይ ተጋዳይ እንደሚባለው እንግዲህ ሽጉጡን ከኪስ ውስጥ አውጥቶ ተኩሶበት ያሁን በድጋሚ እንግዲህ ተኩሶበት ሲገለው ተመልክተናል። ያ እንግዲህ እሱ ብነግረው ይህ ነገር ይፈጠራል እያለ የሚያስበውን ነገር እንግዲህ በምናቡ ስሎት እንግዲህ አስደንጋጭና አሰቃቂ ሆኖ ተመልክተነዋል። ዳግም እጅጉን በጣም ክፉኛ እንግዲህ ቅናት አድሮበታል። ኑሐሚን ናሆም ሊያገባት አይገባም በማለት እናቱንም እንግዲህ ሰርጉን አስቁሚ እያላትም በተደጋጋሚ ነግሯታል ማለት ነው። እንግዲህ ኑሐሚንና ናሆም ጥሩ የፍቅር ጊዜ እያሳለፉ ባሉበት ታይም ዳግም ደግሞ ከላይ ከፎቅ ሆኖ እንግዲህ ወደ እምድር እየተመለከተ እነሱ በሚዝናኑበት አካባቢ ቅናት፣ ክፉ መንፈስ እንግዲህ
አእምሮ ላይ ተሞልቶበታል ማለት ነው። በጣም ነው የሚያሳዝነው። ይህንን ነገር እንግዲህ ኑሐሚን አግኝታው አናግረዋለች። ኮስተር ብላ እኔ አንድም ቀን ላንተ ምንም አይነት የፍቅር ስሜት ተሰምቶኝ አያውቅም ከወንድማዊነት የዘለለ። ናሆምን ግን ታውቃለህ፣ ህልሜም ነበረ፣ ህልሜ አሁን ላይ ተሳክቷል። አንተ ግን አይደብርክም? እንዴት ነው የወንድምክን እጮኛ በዛ አይነት መንገድ የምታየኝ ስትለው፣ እሱም እንግዲህ ያኔ እኮ እሱ ከአምራን ጋር በነበረበት ጊዜ እኔ ነበርኩኝ ከጎንሽ ያለሁት እያለ ቢነግራትም በጣም ተሳስተካል፣ መቼ ነው ደግሞ አንተ ከኔ ጋር የነበርከው ብላ እንግዲህ ኑሐሚን ፊት አልሰጠችውም ማለት ነው። በስተመጨረሻም ኤሚ የሰማችውን ነገር እናቷን ጠየቀቻት። የምርም ዳጊን አባት የገደለው አባቴ ነው በማለትም ጠይቃ እንግዲህ ተፋጠው ነው ድራማው ያለቀው። ምንድን ነው የምታወሪው? ከየት ነው ያመጣሽው? የማውቀው ጉዳይ የለኝም እያለች እንግዲህ ወይዘሮ ዝናሽና ኤሚ ተፋጠዋል ማለት ነው። አሁን ላይ የቀረው እንግዲህ አሁን ብቻ ነው ያልሰማው ይሄን ጉድ። አሁን ቀስ እያለ እንግዲህ ዳጊም መስማቱ አይቀርም። ምንስ ይፈጠር ይሆን? በጣም በሚያሳዝን ሁኔታ እንግዲህ የናሆም ሰርግ ሊደገስ እንግዲህ ቤተሰብ ደስ ተሰኝቶ ጉድ ጉድ እያለ ይገኛል። አሁን ላይ ደግሞ መሰማት የሌለበት ሚስጥር ወጥቶ እንግዲህ ኤሚ ሰምታለች። እንግዲህ ኤሚ የሰማች ናሆም መስማቱ አይቀርም። ናሆም የሰማ ደግሞ አምራንና ኤርሚያስ ይህን ሚስጥር ስለሚያውቁ ዳግም ጋር ይሄ እውነታ እንደሚደርስ እንግዲህ ምንም ጥርጥር የለውም። ሰርጉ ግን በሰላም ይሰረግ ይሆን ወይንስ እንደው ድፍርስርሱ ይወጣ ይሆን? ሁላችሁም ግምት፣ ሀሳብ አስተያየታችሁን በኮሜንት አጋሩን። የኑሐሚን ድራማ ይህን ይመስላል። በቀጣይ ክፍልስ የሚለውን አብረን በቀጣይ የምናይ ይሆናል። ባይ ባይ።